የሚገርማችሁ ሽንት ቤት ውስጥ ሀማም ውስጥ ማለት ነው ካሜራ እንዳለ አወኩኝ ዛሬ ና ምን አባቴ ነው ማድረገው እንዳይ ፊት ለፊታችሁ የሚታየውን በለዝጋ ያሸኩትን ነገር በደንብ ተመልከቱት። የሀገሬ ልጆች እንደምታዩት ሙሉ በሙሉ በለዝጋ አሽጌዋለሁ። ለምን አልሸኩት? ጥቅሙ ምንድነው? ጉዳቱስ ምንድነው? የሚለውን ደግሞ እነግራችኋለሁ። ከላይ እንደምታዩት ዋይፋዩን ሰቅዬበታለሁ። ዋይፋዩን የሰቀልኩት ያው ከፍ ካለ ቦታ ሲሆን ዋይፋይ በደንብ እንዲሰራ ነው እንጂ ሌላ ነገር አይደለም። ይህ የምታዩት አሁን ክፍሌ ውስጥ ነው ማለት ነው። ይሄ ነገር ያለው ክፍሌ ውስጥ ነው። ማጥባህ አለ፣ ከታች ደግሞ ከአንድ ክፍል አለ፣ ፎቅ አለ ማለት ነው። የራሱ ስልክ ቁጥር አለው። የራሱ ቁጥር ማለት ነው። ስልክ ቁጥር ሳይሆን ቁጥር አለው። ብቻ ብዙ ነገር ያገለግላል። አንስተው ከፎቅ ነው ደውለው ይጠሩበታል። በጣም ብዙ ጥቅም አለው። ግን ምላችሁ ፈልጌ ነው በጥቅሉ አረብ ቤት ውስጥ እየኖራችሁ እዚያ ቤት ውስጥ ካሜራ አለ ወይስ የለም የሚለው ማወቅ ለምትፈልጉ እንዲሁም ደግሞ ክፍላችሁ ውስጥ ወይንም ደግሞ ሀማማችሁ ውስጥ ካሜራ መኖሩን ካወቃችሁ ምን ማድረግ እንዳለባችሁ ልንገራችሁ። ከራሴ ተሞክሮ ላካፍላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የአገሬ ልጆች ቀደም ሲል እንግዲህ አንድ ቪዲዮ ቀንጨብ አድርጌ አስደምጫችኋለሁ። ልጅቷ የሰራችው ቪዲዮ ትንሽ ረዘም ይላል። እኔ ግን ቀንጨብ አድርጌ ብቻ ነው ያሰማችሁ። ምክንያቱም ያው ዩቲዩብ ብዙ የሰው ቪዲዮ ስለማይፈቅድ ነው። ገብቷችኋል? እና ይቺ ልጅ እያለች ያለችው እኔ እስከዛሬ ከዚህ ቤት ውስጥ በነጻነቱ ነው የምኖር እል ነበር ብላለች። እሱም ምንድነው ቤት ውስጥ ካሜራ እንዳለ ጠንቅቄ አውቃለሁ። ነገር ግን ሀማሚ ውስጥ ካሜራ እንዳለ አላቅም ነበረ። ካሜራ መኖሩን ዛሬ አወኩኝ። ወላይ በጣም ከፋኝ ብላ ምንድነው ማድረግ ያለብኝ ብላ ምርር ብላ ስትናገር ሰምቻ ለሌሎቻችን ሊያስተምረን ሊያግዘን ስለሚችል ብዬ እኔ ደግሞ ይዤው መጣሁ ማለት ነው። እንዲሁም ደግሞ መግቢያ ላይ ከራሴ ክፍል ውስጥ ምን እንደተገጠመ ቀንጨብ አድርጌ አሳይቻችኋለሁ። እንዲሁም በጣም ብዙ ልጆች ካሜራ መኖር እንዴት ነው የምናውቀው እያላችሁ ብዙ ጥያቄ በየኮሜንቱ ምናምን ስጽፋ ያያቸዋለሁ ማለት ነው። እና እሱንም ደግሞ ማወቅ የምትፈልጉ ካላችሁ እንዴት እንደምታውቁ እነግራችኋለሁ። እውነት ያን ነገርስ በትክክል ይሰራል ወይ ያሳውቃል ወይ የሚለውን ነገርም አብረን እናያለን ማለት ነው። እና ይቺ ልጅ አሁን የጨነቃት ምንድነው እስከዛሬ ድረስ ያው አንድ ሰው ሽንት ቤት የሚገባው እኔ ብዙ ጊዜ በጣም ግርም የሚለኝ ነገር ምን እንደታውቃላችሁ? አሁን ብዙ ልጆች አይታችኋቸው ከሆነ ከባላቸው ጋር ሰላም በነበሩበት ጊዜ እሷም ቀብጣ እሱም ቀብጦ የሚሆን ወይ እሷ ሳታውቅ ይሆን ቪዲዮ ይቀርጻሉ ማለት ነው። ያንን ነገር ሲያደርጉ ከዛ የሆነ ኮሽታ ሲፈጠር በሚዲያ ለቀቀብ ብላ ራሷን እስከ ማጥፋት ሁሉ የሚደርሱ ሰዎች አሉ ማለት ነው። እኔ ግን የፈለገ ያክል ቢለቀው ባሌ ከሆነ ወላይ እንኳን ራሴን ማጥፋት ይቀርና እቃ ይጠፋኝ መርፌ ይጠፋኝ ያክል እንኳን ይቀፋኝ። ለምን ካላችሁ አንዲት ሴትና አንድ ወንድ የሚጋቡት ምን ሊያደርጉ እንደሆነ የታወቀ ነገር ነው። ከሰው የተለየ ነገር አላደርግም። ቢለቀቅ ቢታይ መቼም ያንን ነገር ሳደርግ ነው። ሰው ብርቅ አይደለምና እንደፈለገ ማድረግ ይችላል። ምን እላችሁ ፈልጌ ነው አሁን እቺ ልጅ ሀማም ውስጥ እኔ ካሜራ መኖሩን አላውቅም እስከዛሬ ድረስ እያየች ይኖራለች። አሁን ምንድነው ማድረግ ብላ በጣም ገብገብ ብላ አጥፊልኝ ነው ምላት እስከዛሬ ያየሽኝን ወይንስ ቤቱን ለቅቄ ልውጣ ወይንስ ካሜራውን ዝግልኝ ነው ምላት ምን ላድርግ እያለች ነበር ማለት ነው። ተየውኔ ምን አገባኝ። ግን በነገራችን ላይ ብዙ ጊዜ ከሸቃላ ሀማም ካሜራ የሚገጥሙ መዳሞች አይገጥሙ። ወላሂ እውነቴን ነው የምላችሁ። የሆነ ጊዜ ታስታውሱ ከሆነ አንዲት ልጅ ወጣ እየተናገረች ነበር። እሱ ምንድነው ሰውየው በጣም ያስቸግራት ነበር። ገባችሁ? ሲያስቸግራት እሷ ደግሞ ፍቃደኛ አልነበረችለት። ከዛ ሹፌር ነው ሰውየው ሳይሆን ሹፌር ነው እንጂ ከዛ ምንድነው ማድረግ የቻለው ያው የቤቱ መብራቶች ምናምን ሲበላሹ አምፖሎቹን እሱ ነው የሚያስተካክል። ልጅቱ በሌለችበት ከክፍሏ ውስጥ ገብቶ ሀማም ውስጥ ገብቶ ካሜራ ገጠመባት ማለት ነው። ከዛ ያን ሹፌር ለካ ይቺ ልጅ በየቀኑ የምታደርገውን ነገር በካሜራ እሱ ይከታተላት ነበር። ያን የሚከታተላትን ቪዲዮ ደግሞ ስልኩ ላይ ያስቀምጧል ማለት ነው። ገብቷቸዋል። ከዛ በኋላ ሲያት ከኖረ በኋላ የሆነ ጊዜ ሽምትኝ ከሆነ እሺ በይኝ፣ እሺ ካላልሽኝ ግን ይሄን ቪዲዮ እሷ ልካልኛለች ብዬ ለመዳም አሳይቼ እዚህ ሀገር ታስረሽ እንድትቀር ነው ማድረግሽ ብሎ ያንን ቪዲዮ በዋትስአፕ ላከላት ማለት ነው። ምን ላችሁ ፈልጌ ነው መቼም አንዲት መዳም ሸቃላ ሽንት ቤት ካሜራ ትገጥማለች ብዬ አላስብም። ግን ወንዶቹ ያው የሰራተኛ እንትን ሌላ የተለየ ነገር ስለሚመስላችሁ እሱን ነገር ለማየት ነው ገጥሞባችሁ ካልሆነ እኔ ፈቅደው ባልና ሚስቱ ያወቁት ሀማም ውስጥ ሰራተኛ ምን ከማንም ሀማም ካሜራ ይገጠማል ብዬ አላስብም። ነገር ግን ተገጥሞ ካሰባችሁ እናንተ እስከዛሬ ያያችሁት የታያችሁት በቃ ታየ። እስከዛሬ ያለፈው አለፈ ማለት ነው። ምንድነው ማድረግ ያለባችሁ?
መስፈር ትችላላችሁ። ካልሰበራችሁ ደግሞ ልክ ነው መጀመሪያ ላይ እንዳሳያችሁ በለዝጋ ሽግ ማድረግ ትችላላችሁ። ለዝጋ ከማታገኙ ከሆነ ደግሞ ማስቲካ ኝካችሁ ወስዳችሁ ማስቲካውን ልጥፍ አድርጉባት። ማስቲካ የማታገኙ ደግሞ አንዱን ሻሻችሁን ወስዳችሁ ጥምጥም አድርጋችሁ ስር አድርጋችሁ ፍን አድርጋችሁ አስቀምጣት። ከዛ እውነት መዳማችሁ ከሆነና ያንን ካሜራ የገጠመችው ለምን እንደዚህ ያደረግሽ ካላችሁ ብላ ከጠየቀቻችሁ አንድ ለፖሊስ መደወል ትችላላችሁ፣ ሁለት ለቢሮአችሁ ደውላችሁ ራሱ መናገር ትችላላችሁ። ለምን ብትሉ ህግ ራሱ አይፈቅድላትም። ማን ስለሆነች ነው ሀማም ውስጥ እንዴት ነው ካሜራ የሚደቀነው? ያገሬ ልጆች አይደለም ሀማም ውስጥ ይገርና ክፍላችን ውስጥ ራሱ ካሜራ መደቀን አይችሉም፣ ካሜራ መግጠም አይችሉም። ስለዚህ እናንተ መሸማቀቅ ያለፈው አልፏል። ያለፈው አለፈ በቃ። እንደዚህ ያለ ነገር ቢገጥማችሁ ለምሳሌ አንቺ ይሄን ቪዲዮ ብታዩ ማለት ነው አልጠይቂያት፣ ስራሽንም አታበላሽ፣ ዝም ብለሽ አርፈሽ ተቀመጪ፣ ስራሽን ስሪ። የታፈሰ ውሃ ምንድን ነው የተደፋ ውሃ አይታፈስም አይደለም የሚባለው? እስከ ዛሬ በቃ አለቀ። ወንዶችም አዩሽ፣ ሴቶችም አዩሽ። ወይንም ደግሞ ያየሽው ካሜራ እኮ ላይ ይሰራል ሁሉ ሊሆን ይችላል፣ ለማስፈራሪያ ያደረጉን ነገር ሊሆን ይችላል። ግን የሚሰራ ሆኖ ማይቶሽ ከሆነም ሐላስ አለቀ፣ ታይተሻል። ግን ለወደፊቱ በቃ ያንን ካሜራ አንቺ እንዳይሰራ ማድረግ ትችያለሽ። እና ይሄን ነው የምላችሁ። ልጅቱ በጣም ብስክ ብላ እኔ አምኛቸው በነፃነት ነው የምኖር እያልኩ ምናምን ነገር ነው ያለችውና ክፍላችሁ ውስጥ እና ሀማማችሁ ውስጥ ካሜራ ካለ ለዝጋ አድርጉበት። ለዝጋ ማታገኙ ከሆነ ደግሞ ማስቲካ ብያቸዋለሁ። ማስቲካ ከሌለ በልብስ ሸፍኑት። እሺ መጀመሪያ ላይ እኔ ያሳዩአችሁ ምንድነው መሰላችሁ በፊት ስለ አፕሊኬሽኖች የሚያስተምሩ ተስፍሽ አፕና ሻምፐል አፕ የሚባሉ ዩቲዩበሮች ነበሩና አረብ ቤት ውስጥ የምትሰሩ ልጆች ካሜራ መኖርና ለመኖር ማወቅ ከፈለጋችሁ ብለው የሆነ አፕሊኬሽን አሳዩን ማለት ነው። ከዛ ያን አፕሊኬሽን እኔም አዲስ ነበርኩኝ እንደዚህ ዩቲዩበርም አይደለም እስኪ ልሞክር አድርኩና ሳወርደው በደንብ ይሰራል ስላችሁ መጀመሪያ የሞከርኩት ይሄን አሁን ያሳዩአችሁን ነበር። ከዛ በደንብ ሆኖ በቃ ልክ እንደሚሰራ ሆኖ ጮኸ ምናምን ነገር እንዴ እውነት ይሰራል። ግን ደግሞ የኔ ሰዎች እንደማደርጉ እርግጠኛ ነኝ። ካሜራ ቢኖርም ከልጆቹ ክፍል እንጂ ሰውየው አላህን የሚፈራ ምርጥ ያላህ ባሪያ ነው። ሴትወቱም አይደለም ካሜራ ይቅርና ዋትስአፕ አጠቃቀም እንኳን የማታውቅ ሴትው ይሄን ነገር ታደርጋለች ብዬ አላምን። ከዛ ይሄ ነገር የሚያገለግለው ለስልክ ነው። ይደውሉበታል፣ አነሳለሁ፣ አወራለሁ። ማጥባህም አለ፣ ይደውሉበታል፣ አነሳለሁ። ሌላ ሳሎንም አለ፣ ይደውሉልኛል፣ አነሳለሁ። ከዚያ ውጭ እስካለው ድረስ ሌላ አገልግሎት ሰምቼም አይቼም አላውቅም። የፎቁ ግን አው ካሜራ አለው። ልክ የዚህ አይነት ሆኖ ያንን ካነሳ ነው ሰው ምን እንደሚያደርግ ማየት ይቻላል። የፎቁ ማለት ነው። እሱ ደግሞ በግልጽ ይታያል። ከዛ ያንን አፕሊኬሽን አወረድኩኝና ወስጄ ተላጃ ላይም ሲሰቅለው እንደዚያ ያሳያል ማለት ነው። ይጮሃል። በር ላይ ማምጥቼ ሲሰቅለው ይጮሃል። ከዛ ያን አፕሊኬሽን እንደማይሰራ አወቅኩት። ምን ልላችሁ ፈልጌ ነው የሆነ ያልሆነውን አፕሊኬሽን ይሄ ካሜራ መኖርን ያሳያል አያሳይም እያሉ የሚያሳዩአችሁን አፕሊኬሽን እያወረዳችሁ ብረቱን በዚህም በጮኸ ቁጥር ይሄ ካሜራ ይሰራል ብላችሁ ወይንም ካሜራ አለ ብላችሁ እንዳትሳቀቁ። ክፍላችሁ ውስጥ ካገኛችሁ እንዳልኳችሁ ያልኳችሁን ነገር አድርጉ። ሌላ ክፍል ውስጥ ግን ካለ ይኖር ምን አገባችሁ? ምግባችሁን ፍና አድርጋችሁ ብሉ። ስራችሁን በስነ ስርዓት ፈጣሪያችሁን ፈርታችሁ ስሩ እንጂ እዚህን ያክል አትሸማቀቁ።